በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ ሀረጎ የዚች የታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ ኪዳነ ምሕረት ከያለንበት ለድነት ለፈውስ ለበረከት ሰብስባ በዚህ በተቀደሰ ደጅ እንዲህ የሰበሰበችን ወላዲተ አምላክ መብራን ኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ክብር ምስጋና ይድረሳቸው። ዛሬ ሚያዝያ ስንት ቀን ነው? 21 ቀን አይደል? በዚህ ዕለት ማንን ነው የምታስቡት የምታስታውሱት? ወላዲተ አምላክ መብራን ድንግል ማርያም ወራዊ ነው ወይስ ዓመታዊ ነው ባሏ? ወርሃዊ ነው። እመቤታችንን ትወዳላችሁ? ውሸታሞች ሁሌ እንወዳለን ነው የምትሉት። ብትጠየቁ ደግሞ ኧረ ተውት፣ እልልታውን ተውት፣ እልልታ ተው አልኳችሁ። ምን አሁን ለእመቤታችን እልል አለን አላለን? አሁን ምን ይጨምራል ምን ይቀንሳል? እሷ እየሰማችሁኝ ነው? እመቤታችንን የሚያስደስታት እልልታ ሳይሆን ጸሎት ነው። ምን አልኳችሁ? ምንድነው የሚያስደስታት አልኳችሁ? አንድ ሰው ሳይጸልይ እልል በል ሲባል እልል ቢል እመቤታችንን አያስደስትም። አንድ ሰው እልል ባይል እንኳን ቢጸልይ ቢያመሰግናት እመቤታችን ትደሰታለች። ብዙ ጊዜ ተቃራኒውን ነው የምናደርገው። የሚጠቅመንን እንኳን አናውቅም። አሁን ብዙዎቻችሁ ዛሬ እመቤታችን ድንግል ማርያም ናት፣ በእውነት እመቤታችንን እንወዳለን ብለን አፋችንን ሞልተን እንናገራለን። ስንጠየቅ ደግሞ ባዶ እንሆናለን። እስኪ ዛሬ አሁን እመቤታችን ናት እንወዳለን ብላችኋል? እስኪ እንደው ሳትዋሹ እኔን ሳይሆን ድንግል ማርያምን ነው የምትዋሹት? እስኪ ዛሬ ውዳሴ ማርያም ያልጸለያችሁ፣ በተለይ ማንበብ መጻፍ እየቻላችሁ ዊልቸር ላይ ቁጭ ያላችሁ፣ ለመናገር ያልቻላችሁ፣ ለመጸለይ ያልተመቻችሁ እናንተን አይመለከትም። ማንበብ መጻፍ የቻላችሁ ትንሽ ደህና የሆናችሁ ሰዎች እስኪ ውዳሴ ማርያም ያልጸለያችሁ እስኪ እጃችሁን ወደ ላይ አድርጉ። አውጡ፣ በድንግል ማርያም ስም ወደ ላይ አድርጉት። ምን ነው አፈራችሁ? አሁን አንዳንዱ ስላፈረ እንዲያደርጉ ያወጣል። አሁን ቀደም እስኪ እመቤታችንን የምትወዱ እጃችሁን አውጡ ብል ሁለት እጃችሁን ነው የምታወጡት። ለምን? የውሸት ስለሆነ የከንፈር ስለሆነ። የተግባር ሲሆን ያመናል፣ ያሳፍረናል፣ ይቸግረናል፣ ያሳቅቀናል፣ ያሸማቅቀናል። እስኪ እጃችሁን ወደ ላይ። ውዳሴ ማርያም ያልጸለያችሁ በድንግል ማርያም ስም እጃችሁን ወደ ላይ እስኪ። በዚህ በኩል ያላችሁ በዚህም ያላችሁ ማፈሪያዎች ናችሁ በእውነት። እናንተም ብሎ አሁን የድንግል ማርያም ልጅ፣ እናንተም ብሎ የድንግል ማርያም ወዳጅ። ታዲያ ምኑን የወደዳችኋት? ምኑን ያከበራችኋት? ከሷ ምንድነው የምትፈልጉት? ምንድነው የምትሹት? አረ እንደው ምን እንደሚሻል አላቅም። እኔ እኮ ባለፈው ተናግሬያለሁ በተደጋጋሚ። እኔ በዚህ አገልግሎት ሰይጣን ተስፋ ያስቆርጠኝም። ምንም ብፈተን እመቤታችንን ይዤ ጥርሴ እንደክሻ አገለግላለሁ። ተስፋ ምቆርጠው እኔ በእናንተ ነው። ለመዳን መታችሁ፣ ለመፈታት መታችሁ፣ ለዛውም እኮ ስንት ችግር እያለባችሁ ውዳሴ ማርያም እንኳን አትጸልዩ። ሁሌ እንደምናገረው በተለይ ደግሞ የእመቤታችን ቀን ታውት ሌላውን የወላዲተ አምላክ የድንግል ማርያም የመታሰቢያ ቀን የባለ ረፍቷ ቀን በዕለተ ቀኗ ውዳሴ ማርያም የማይጸልይ ሰው እመቤታችንን የማያመሰግን ሰው የምስጋና ቋንቋና ነው፣ የምስጋና ንፉግ ነው፣ የምስጋና ገብጋባ ነው። አንድ ሰው አንድ ክርስቲያን
እናቴ እመቤቴ የሚላትን ድንግል ማርያምን ሌላው ቢቀር የዕለት ውዳሴ ማርያም እንኳን አድርሶ ቅድስት ሆይ ለምኝልኝ ሳይላት የሚውል ሰው በእውነት የክርስቲያን አይደለም። የስም ክርስቲያን ሊሆን ይችላል። እመቤታችንንም የሚወደው በተግባር ሳይሆን በከንፈር ሊሆን ይችላል። እመቤታችንን በተግባር የሚወዷት ይጸልያሉ። እመቤታችንን ከነፍሳቸው የሚወዱ ሰዎች ያመሰግኗታል። እመቤታችን ችግራቸውን እንድትፈታላቸው የሚፈልጉ ሰዎች እመቤታችንን ቅድስት ሆይ ለምኝልኝ እያሉ በውዳሴ ማርያም ይማጸኗታል፣ ያለቅሱባታል፣ ይለምኗታል። አባቶቻችን እንደሚነግሩን ውዳሴ ማርያም አንድም ድንግል ማርያምን ማመስገኛ ነው፣ ሁለት ደግሞ ድንግል ማርያምን መማጸኛ ነው፣ ሶስት ደግሞ ድንግል ማርያምን መጠየቂያ ነው። አንድ ሰው ውዳሴ ማርያም ሲጸልይ እናቱን ድንግል ማርያምን ያመሰግናታል፣ ያወድሳታል። አንድ ሰው ውዳሴ ማርያም ሲጸልይ እመቤታችንን ይማጸናታል። ችግሬን ፍቺልኝ፣ የተቋጠረውን ነገር ሁሉ ፍቺልኝ፣ ሕይወቴን አስተካክልኝ ይላል፣ ይማጸናታል። አንድ ሰው ውዳሴ ማርያም ሲጸልይ በሕይወቱ ጥያቄ ካለ እመቤቴ የጤናዬ ነገር ምንድነው? የሕይወቴ ነገር ምንድነው? የኔ ነገር ምንድነው? ምንድነው እንደዚህ ተመሰቃቀልኩት? ምንድነው ሕይወቴ እንዲህ ተቋጠረብኝ? እባክሽ ንገሪኝ፣ ግለጪልኝ፣ አሳውቅኝ ብለው በውዳሴ ማርያም ይጠይቃታል። አባቶቻችን ሱባኤ ሲገቡ ከሚያነሱት የጸሎት መጻሕፍት አንዱ ውዳሴ ማርያም ነው። ውዳሴ ማርያም በየሰዓቱ እየጸለዩ ድንግል ማርያምን ስለ ሕይወታቸው፣ ስለ ወደፊቱ ስላሉበት ስለሚፈልጉት ነገር ሁሉ ድንግል ማርያምን ይጠይቋታል። ውዳሴ ማርያም እመቤታችንን መጠየቂያ ነው። እኛ የሚያሳዝነውና የሚያሳፍረው አናመሰግናትም፣ አንማጸናትም፣ አንጠይቃትም። እንደው ዝም ብላ ታምር እንድታደርግልን፣ ዝም ብላ እንድትወርድልን እንፈልጋለን። እኔ ሁሌ በዚህ ነገር ነው በጣም ማዝነው። አንድ ክርስቲያን በተለይ ደግሞ ድንግል ማርያምን የሚወዳት ሰው በዕለተ ቀኗ ውዳሴ ማርያም ከነፈጋት ከእመቤታችን ምንድን ነው የሚፈልገው? ውዳሴ ማርያሙን ዘግቶ ቁጭ አድርጎ እመቤታችንን ምንድን ነው የሚጠይቃት? ኧረ ተው ግድ የለም ጸልዮ። ይህንን የፈተና ጊዜ አይደለም ጸሎት ትተን ጸልየንም ካለፍነው ተመስገን ነው። ይህንን ጊዜ አይደለም ድንግል ማርያምን ትተን ድንግል ማርያምንም ይዘን ካለፍን ተመስገን ነው። የምናየው ነገር እኮ ያሳዝናል። የምናየው ነገር ሁሉ ከቀን ወደ ቀን፣ ከሳምንት ወደ ሳምንት፣ ከዕለት ወደ ዕለት፣ ከወር ወደ ወር፣ ከዓመት ወደ ዓመት እየቀለለ ሳይሆን እየተቆለለ ነው የመጣው። እስኪ ራሳችንን ሕይወት እንመልከት። የቱ ጋ ነው የቆምነው? የቱ ጋ ነው ያለነው? መንፈሳዊ ሕይወታችንን እስኪ እንመርምር። በእውነት በአምልኮት ሕይወት ነው ያለነው? አንዳንዶቻችን በጣም የሚያሳዝነው በስጋዊ ሕይወታችንም አልተሳካልንም፣ በመንፈሳዊ ሕይወታችንም አልተሳካልንም። በስጋዊ ሕይወታችንም አልሆነልንም፣ በመንፈሳዊ ሕይወታችንም አልሆነልንም። ከሁለት ያጣን የሆንን ብዙ ሰዎች አለን። ደግሞ የሚያሳዝነው ከስጋዊም ከመንፈሳዊም ከሁለቱም ያጣነው እማታሳጣውን ድንግል ማርያምን ይዘን ነው። ወድቀን መነሳት ያቃተን፣ የተቋጠረውን ማስፈታት ያቃተን፣ ለራሳችን ችግር መሆን ያቃተን፣ የሁሉንም ሕይወት የምታስተካክልና የተቋጠረውን የምትፈታውን ድንግል ማርያምን ይዘን እንዲህ መታሰራችን በጣም ያሳዝናል። እኔ በእውነት በዚህ አገልግሎት ሁል ጊዜ እንደሚያስጨንቀኝ ምንድነው ህዝቡ እንዲህ በክፉ መንፈስ የታሰረው የተተበተበው ሕይወቱ የተመሰቃቀለው ላለው እንደው ከማን ነው ችግሩ ላለው? እግዚአብሔር ትቶን ነው? ድንግል ማርያም ረስታን ነው? ወይስ እንደው ታዞብን ነው? ወይስ ደግሞ የኛ ስንፍና ነው? ወይስ እየጸለይን እግዚአብሔር አልሰማችሁን ብሎ ነው? ምንድነው ከጊዜ ወደ ጊዜ እየባሰብን የመጣው ብዬ ሁሌ ስጠይቅ፣ በኋላ እስኪ የምትጸልዩ የማትጸልዩ ብዬ እጅ ስጠይቅ አውጡ ስል አብዛኛው ሰው ያወጣል። እኔ እኮ የሚያሳዝነኝ አሁን እናንተ እመቤታችንን ብላችሁ ነው የመጣችሁት። እመቤታችንን ብሎ የመጣ ሰው ካልጸለየ በዓለም ያለው ሰው እንዴት ይጸልያል? ብዙ ችግር ይዛችሁ ለማስፈታት እዚህ ድረስ መጣችሁ ውዳሴ ማርያም ድንግል ማርያምን ከነፈጋችሁ፣ ታዲያ በዓለም ያሉት ከቤተ ክርስቲያን የራቁት ባይጸልዩ ምን ይደንቃል? እንደዚህ እኮ ምላችሁ ለእመቤታችን የምትጨምሩላት ነገር የለም። ጸለያችሁ
አልጸለያችሁ ድንግል ማርያምን አትጠቅሟትም። ውዳሴ ማርያም አደረሳችሁ አላደረሳችሁ ለድንግል ማርያም የምትጨምሩት ክብር ምንም ነገር የለም። እሷ አንድ የከበረች ናት፣ የአምላክ እናት ናት። እኔና እናንተ ኃጥአን ውሸት በምንናገርበት በምንሳደብበት ክፉ ቃል በሚወጣበት አንደበታችን እመቤታችንን አመሰገንን አላመሰገንን ለሷ ምንም አይደለም። ውዳሴ ማርያም ብናጎድል ድንግል ማርያም አይጎልባትም፣ እኛ ይጎልብናል። ውዳሴ ማርያም ብንተው ድንግል ማርያም አይቀርባትም፣ እኛ ይቀርብናል። ጸልየን ማሪም ፍቺን ባንላት እመቤታችን ምንም አይቀርባትም። ይብላኝ ለኛ ተቋጥሮ ታስሮ ህይወታችን ለተመሰቃቀለው ለኛ ካልባሰ በስተቀር ለድንግል ማርያም ምንም። እሷን እንደ ልጇ የሚያመሰግኗት ቅዱሳን መላእክት አሏት። ይህኛ ደግሞ የኃጥአን ምስጋና ለሷ ምኗ ነው? ምኗም እኮ አይደለም። እኔ ስለ እውነት እንደው ስነግራችሁ ለትትና አይደለም። ድንግል ማርያም ምስክሬ ናት። ይሄንን ሁሉ ዓመት ውዳሴ ማርያም ሳደርስ እሸማቀቃለሁ፣ በጣም አፍራለሁ። ውዳሴ ማርያም ዘርግቼ ስጀምር እንደው እመቤቴ ይቅር በይኝ እላለሁ። ይሄንንም ብሎ እኮ ለትትና አይደለም። ቅዱስ ኤፍሬምን የመሰለ አባት በቀን 64 ጊዜ እያመሰገናት እኔ በቀን አንዴ ለማደርሰው ውዳሴ ማርያም እሸማቀቃለሁ፣ ለሷ ምንም እንዳልሆነም ስለማውቅ። እሱ ብቻ አይደለም። ቅዱስ ኤፍሬም በመዓዛ መለኮት በጣፈጠው ጡም አንደበቱ በሚቀድስበት ስጋው ደግሞ በሚቀበልበት ንጹህ ቅዱስ በሆነ አንደበቱ ውዳሴ ማርያም እሱ ያደረሰውን እኔ ሳደርስ ስለሆነ ታፍራለሁ። አባቶቻችን ሲያስተምሩ ታውቃላችሁ አይደለ? በዚህ በጾመ ፍልሰታ ውዳሴ ማርያም ይተረጎማል። ቅዱስ ኤፍሬም ውዳሴ ማርያም ሲጸልይ እመቤታችን ከሰማይ ትወርዳለች፣ ብርሃን ለብሳ ብርሃን ተጎናጽፋ ትመጣለች፣ የብርሃን ዙፋን ላይ ትቀመጣለች። ቅዱስ ኤፍሬምን ወድሰኝ አመስግነኝ ትለዋለች። ቅዱስ ኤፍሬምም ታጥቆ ነጥቆ ቆሞ ባርኪኝ ይላታል። በብርሃነ መስቀሏ ተባርከዋለች። ልጇን መድኃኔ ዓለም ኢየሱስ ክርስቶስን ባቀፈችበት መለኮትን በዳሰሰችበት እጇ ተባርከዋለች። በዛን ሰዓት ቅዱስ ኤፍሬም እመቤታችን ፊት ቆሞ አደግድጎ ውዳሴ ማርያም ያደርሳል። ውዳሴ ማርያም ሲጨርስ እመቤታችን ባርካው አመስግናው ከቅዱሳን መላእክት ጋር ትሄዳለች። አባቶቻችን ይሄንን የሚነግሩን ውዳሴ ማርያም ስትጸልዩ እመቤታችን እንደምትመጣ እንድታውቁ ነው። ቅዱስ ኤፍሬም ውዳሴ ማርያም ሲጸልይ እንደመጣች እኔና እናንተም ውዳሴ ማርያም ስንጸልይ እመቤታችን ትመጣለች። ችግሩ እንዳትመጣ አደረግናት፣ አንፈልግም አልናት። ውዳሴ ማርያም የማይጸልይ ሰው እመቤታችንን የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው እመቤታችንን እንድትቀርበው የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው የእመቤታችንን ጸጋ በረከት ምልጃ የማይፈልግ ሰው ነው። የፈለገማ እኮ ይጸልያል። እሷም እኮ ተናግራለች። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 48 ላይ ትውልድ ሁሉ ብፅዕት ይሉኛል ብላለች። ምን አልኳችሁ? ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። ምን ማለት ነው? የተቀደሽ፣ የተባረክሽ፣ የነጻሽ እያሉ ያመሰግኑኛል። አዎ ይሄንን ያደረጓሉ። አባታችን ቅዱስ ኤፍሬም በውዳሴ ማርያም እመቤታችንን ቅድስት ብፅዕት የተመሰገንሽ ብሎ አመስግኗታል። ትውልድ ሁሉ ብፅዕት ይሉኛል የሚለው ቃል ለቅዱስ ኤፍሬም በተግባር ተፈጽሟል። አባ ጊዮርጊስ ዘጋስጫ በአርጋኖን እመቤታችንን ብፅዕት ብሏታል፣ አመስግኗታል፣ አመስጥሯታል። ይሄ ቃል ለአባ ጊዮርጊስ ተፈጽሞለታል። አባታችን አጼ ዘርዓ ያዕቆብ በመልከ ማርያም ሳልሲት ላይ እመቤታችን ንኢ እያለ እመቤታችንን ብፅዕት ቅድስት ብሎ አመስግኗታል። ይህንም በማድረጉ ቃሉ ለሱ ተፈጽሞለታል። አባታችን አጼ ናዖድ እመቤታችን ድንግል ማርያምን በመልከ ማርያም አመስግኗታል፣ ብፅዕት ብሏታል። ይሄ ለሱ ተፈጽሟል። ለኛ የተፈጸመልን ምንድነው? እስኪ በየትኛው አፋችን በየትኛው ምስጋናችን ነው እመቤታችንን እስኪ ብፅዕት ብለን ያመሰገናት? አንዳንዱ ያልታደለ አፉን ይከፍትባታል። ያልታደለ እሱ ችግር የለበትም። ሰንባች አይደለም ሟች ነው። እኔም እናንተም ሰንባች አይደለንም ሟች ነን። ነገ ብንሞት
ለፍርድ ክርስቶስ ፊት እንቆማለን። ያኔ ድንግል ማርያም ልጅ ይፈርድብናል ወይ ደግሞ ይፈርድልናል? ታዲያ ከየትኛው ነን? እኔ በእውነት የማይጸልይ ሰው የክርስቲያን አህዛብ ነው። ዝም ብሎ በደመ ነፍስ የሚኖር ወላዲት አምላክ መብርሃንን የምታክል እናት ለዛውም በዕለተ ቀኗ እሺ ዛሬ ያልጸለይን መች ነው የምንጸልየው? አንድ ሰው መቼም ዛሬ 21 ነው እናቴ ድንግል ማርያም ናት ቀኗ ነው ብሎ ካልጸለየ ያነቀለዋ ደግሞ እንዴት ይጸልያል? በቀኑ ያልጸለየ ሰው እንዴት ነው ያለ ቀን የሚጸልይ? እስኪ ንገሩኝ። ይጸልያል እንዴ? አይጸልይም። ይሆን ሁላችሁም እኮ አልጸልያችሁም። ውዳሴ ማርያም ባስቀራችሁ ቁጥር ይቀርባችኋል። እመቤታችን ምንም አይቀርባትም። እሷ እንደሆነ ትውልድ ሁሉ ብጽዕት ይሉኛል ብላለች። ቅዱሳን መላእክት ብጽዕት ይሏታል። በየገዳም ያሉት ዓለምን የተውት ድንግል ማርያምን ያሉት የእሷ ፍቅር አገብሯቸው ከእናት ከአባት ተለይቶ ከዓለም ርቀው በገዳም የተወሰኑት አባቶቻችን እንደነ ቅዱስ ኤፍሬም ብጽዕት እያሏት ቅድስት ሆይ ለምኝልን ሰአሊ ለነ ቅድስት እያሉ ያመሰግኗታል። ይበለን መቼም ከዚህም የበለጠ መድኃኔዓለም ያምጣብን እንጂ ሁሉንም ነገር በራሳችን ያመጣ ነው። ቀና ብለን ስንመለከት ሰማዩ ሩቆናል። እግዚአብሔርም እንደዚህ እየራቀን ነው። ያለ ጸሎት ያለ መንፈሳዊት ዝም ብለን ስንኖር ብቻ በጣም ያሳዝናል። ደሞ እንዳንጠፋ በእውነት እሷን ደሞ ሰጠን። እኛ ባንጸልይም እሷ ትጸልያለች። እኛ ብንተዋትም እሷ አትተውንም። የአስራት የቃል ኪዳን ልጆቿ ስለሆንን እንደው ልጄ ሆይ መሐር ወልዴ ተዘከር ኪዳኔ ትሏለች። ልጄ ሆይ ማርልኝ ቃል ኪዳኔን አስብልኝ እያለች ስለኛ ትለምናለች። ነቢይ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ብሏል። ዘርን ባያስቀርልን፣ ዘር የተባለችው ድንግል ማርያም ናት። የአዳም ዘር፣ የአብርሃም ዘር፣ የቅዱሳኑ ዘር ድንግል ማርያም ፍሬ የሆነውን ኢየሱስ ክርስቶስን ያፈራችልን የሰጠችን እሷን ዘር አድርጎ እግዚአብሔር ሰጠን። ግን ልንጠቀምባት አልቻልንም። እኔ ሁሌ እላለሁ እኮ እመቤታችን አይደለም ለኔ ለናንተ በልጇ ስም ለተጠመቅን በልጇ ስጋና ደም ለታተምን ቀርቶ እኮ ለአሕዛብ ትተርፋለች፣ ለዓለሙ ሁሉ ትሆናለች። ግን ምን ዋጋ አለው? ጸሎቱን እርግፍ አደረግን። ዛሬ ማህበራዊ ሚዲያ ጠመድን። ሁሉም ሲመሽ ቲክቶክ ላይ ነው፣ ሲነጋም ቲክቶክ ላይ ነው። አንዳንዱማ የሚያሳፍር እኮ አለ። ጸሎት እጸልያለሁ ብሎ ጸሎቱን ጀምሮ ጸሎቱን ትቶ ደግሞ የሚጎረጉር አለ። ከመጸለያቸው በፊት ማህበራዊ ሚዲያ የሚጠቀሙ የሚጎረጉሩ አሉ። ጸሎቱን እርግፍ አድርገው ትተው እዛ ላይ የተጠመዱ ብዙ አሉ። ያለንበት ጊዜ ፈተና ነው። እኔ ስለ እውነት በዚህ ዘመን አሁን በተለይ ለእናንተ ፈተና የሚሆንባችሁ ክፉ መናፍስት አይደለም። ከክፉ መናፍስት የበለጠ ፈተና የሚሆንባችሁ ማህበራዊ ሚዲያ ነው። ተጠቀሙ፣ አጠቃቀሙን ወቁ። ለጸሎት ጊዜ ይኑራችሁ። ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ እመቤታችንን ተማጽናችሁ ተኙ። ጧት እንኳን ጊዜ ባይኖራችሁ ሰይፈ ሥላሴን ሰይፈ መለኮትን ወይ ከሁለት አንዱን ጸልዩ። ከማታም ጸሎት የለንም፣ ከጧት ጸሎትም የለንም፣ ከምን ውስጥም የለንም። ነጠላ ለብሰን ስንመጣ ክርስቲያን እንመስላለን። ከኋላችን ግን ባዶ ነው፣ ውስጣችን ግን ባዶ ነው። ምን እንደሚሻለን አላቅም። ኧረ ግድ የለም ተው ጸልዩ። በመጸለያችሁ ታተርፋላችሁ፣ በመጸለያችሁ ታገኛላችሁ፣ በመጸለያችሁ እመቤታችን ሕይወታችሁን ታስተካክላለች። የታመማችሁም ትፈወሳላችሁ፣ የጎደለባችሁም ይሞላላችኋል። ጀምራችኋል ፈጸምም ያለው ይፈጸማል። ሄዳችኋል ደርስም ያላችሁበት ቦታ ድንግል ማርያም ይዛችሁ ትደርሳላችሁ። እሷን የያዘ ምንም አያጣም። ቢያጣም ለጊዜው ነው፣ ቢጎልበትም ለጊዜው ነው። የዶኪማስን ጓዳ የሞላች እኔና እናንተን ሕይወት ትሞላለች አትሞላ? ለተጨነቀው ግራ ለገባው ለጎደለበት ሰው ጠርቶ የሚያቀርበው ላጣው ለዶኪማስ በጭንቁ ሰዓት የደረሰች ድንግል ማርያም ለምንወዳት ለምናከብራት ውዳሴዋን ለምናደርስላት ለኔና ለናንተ የጎደሉን ሕይወት ትሞላለች አትሞላ? እኛ ጎደልንባት። ከሷ የጎደለ ምንም የለም። ለዕለት ውዳሴ ማርያም እንዴት ተቆናቆናችሁ የተንገበገባችሁ? ለዕለት ውዳሴ ማርያም ለመጸለይ ጊዜ ያጣችሁ አርጋኑን ታዲያ በየት በኩል ትጸልዩታላችሁ?
ውዳሴ ማርያም እኮ ለመጸለይ እኮ 15 ደቂቃ አይፈጅም። 15 ደቂቃ አይፈጅም። እርግጠኛ ሆኜ ነው የምነግራችሁ። ምናልባት ዘለግ ያለው የጸሎት ትዕግስትና ልምድ የሚጠይቀው አርጋኑንም ብትጸልዩ ሰያው ረዘም ያለ ጊዜ ይፈጃል። እንደው ረዘመብኝም ብትሉ እሺ ይሁን። ግን አንድ ሰው እንዴት ለውዳሴ ማርያም ጊዜ ያጣል? ለዛውም በዕለተ ቀኗ። አይ እመብርሃን ትሁነን። እኔ ምንም አልልም። በዚህ ሁኔታችን እንዲሁ ከቀጠልን በእውነት እያነሰ ሳይሆን እየባሰ ነው ነገሩ ሁሉ የሚሄደው። እመቤታችን በእውነት ለቅዱሳን አባቶቻችን እንደተለመነች ለኛም ትለመነን። ድካማችንን፣ ጉድለታችንን፣ ኃጢአታችንን ሳቴ ወላዲት አምላክ እመብርሃን የተቋጠረውን ትፍታለን። ለአባቶቻችን ለእናቶቻችን የተለመነች እመብርሃን ለሁላችንም ትለመነን። ወስብሐት ለእግዚአብሔር።